የፋሽን አዝማሚያዎች በየጊዜው ይቀያየራሉ። ዛሬ ላይ ፋሽን ተብለው ገበያውን የሞሉትና ሰዎች እየተሻሙ ገዝተው የሚጠቀሟቸው ነገሮች ነገ በሌላ በአዲስ ይተኩና አሮጌ ተብለው ከገበያ ውጭ ይደረጋሉ። ነገር ግን ወደኋላ መለስ ብለን በተለያዩ ዘመናት የነበሩ እንግዳ ፋሽኖችን ስንመለከት በጥቂቱም ቢሆን አይምሯችን ላይ ጥያቄ መፍጠራቸውና ግራ ማጋባታቸው አይቀርም። በዛሬው ዝግጅታችን በታሪክ ስለነበሩ እንግዳ የሆኑ የፋሽን ልምምዶች እናስቃኛቸዋለን። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር ሁኑ። የፋሽን አዝማሚያዎች ይመጣሉ ይሄዳሉ። ዛሬ ፋሽን ተብሎ በየሱቁ የሞላውና ሰው እየተሻማ ገዝቶ የሚጠቀመው ነገር ከጥቂት ጊዜ በኋላ ጊዜው አልፎበት በሌላ በአዲስ ነገር ይተካል። ነገር ግን ታሪካችንን ወደ ኋላ መለስ ብለን በተለያዩ ዘመናት ሰዎች የተጠቀሙባቸውንና በወቅቱ ፋሽን የነበሩ ነገሮችን ስንመለከት የምናገኛቸው ልማዶች በጥቂቱም ቢሆን አእምሯችን ላይ ጥያቄ የሚፈጥሩና ግራ የሚያጋቡ ናቸው። አሁን ላይ ሆነን ግራ የምንጋባባቸው እነዚህ ያልተለመዱ ነገሮች ከዚህ በፊት እንደ ፋሽን ተደርገው የተወሰዱና በሰፊው የተተገበሩ ናቸው። ዛሬ በታሪክ በጣም እንግዳ የሆኑ የውበት መለኪያ መስፈርቶችንና ፋሽኖችን እናስቃኛቸዋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። የዘመናችንን ፋሽን መሰረት በማድረግ ሰዎች ቅንድቦቻቸውን ተቀንድበው ተላጭተው አሊያም ተቆርጠው የሚፈልጉትን ቅርጽ ለማምጣት በርካታ ገንዘብ ያወጣሉ። ይህ ሁሉ የሚደረገው ደግሞ ተቀባይነትን ለማግኘትና አምሮ ለመታየት ነበር። ነገር ግን በጥንቷ ግሪክ በጊዜው የሴት ልጅ ውበት መለኪያ የነበሩት ተወዳጅ የቅንድብ አይነቶች የሴቶች የገጠሙ ቅንድቦች ነበሩ። እነዚህ የገጠሙ ቅንድቦች የአስተዋይነትና የንጽህና ምልክት ተደርገው ይቆጠሩ ስለነበር በተፈጥሮ እንዲህ አይነት ቅንድብ ያላቸው ሴቶች በወንዶች ዘንድ ከፍተኛ የሆነ ተወዳጅነትንና ተፈላጊነትን ማግኘት ችለው ነበር። ተፈጥሮን መርጦ አይወለዱምና የገጠሙ ቅንድቦችን ይዘው ለመወለድ እድል ያልቀናቸው ሴቶች ደግሞ የከሰል ቀለም ተጠቅመው ቅንድባቸውን በማገጣጠም የውበት መለኪያ መስፈርት የሆነውን የተገናኘ ቅንድብ እንዲኖራቸው ያደርጉ ነበር። የ17ኛው መቶ ክፍለ ዘመን የሚነሳበት አብይ ክስተት ቢኖር በዋናነት መጠነ ሰፊ ስለነበሩት ወታደራዊ ግጭቶችና በዓለም ላይ በየጊዜው ስለሚለዋወጡት የፖለቲካ አወቃቀሮች ነበር። ነገር ግን የ17ኛው ክፍለ ዘመን የሚታወስበት ተጨማሪ ክስተት ከተነሳ የሴቶች ጡት በከፊል እስኪታይ ድረስ ዝቅ የሚለው ቀሚሳቸው ነበር። በአንገትና ደረት ዙሪያ ያሉ የደም ስሮች ጎልቶ መታየትና የሴት ልጅ ጡቶች በከፊል መገለጥ የወቅቱ ፋሽንና የሴት ልጅ ውበት መለኪያ መንገዶች ነበሩ። የደም ስሮቿ ጎልተው እስኪታዩ ድረስ የነጣ የገረጣ ቆዳ ያላት እንስት በጊዜው ከነበሩ ተቀጥረው ከሚሰሩ በዝቅተኛ የማህበረሰብ ክፍል ውስጥ ካሉ የጉልበት ሰራተኞች በተለየ መልኩ ከፀሐይና አድካሚ ስራ የራቀ ቅንጡ የአኗኗር ዘይቤን እየኖረች ነው ማለት ነው። ስለዚህ በጊዜው የነበሩ ልጃገረዶች ይህንን የወቅቱ ፋሽን የነበረውን የነጣ ቆዳ ለመላበስ ሲሉ ደረታቸውን ፈዘዝ ባለ አረንጓዴ ወይም ሰማያዊ ቀለም ደረትና አንገታቸው አካባቢ የደም ስር መስመሮቻቸውን በመሳል በወንዶች ዘንድ የሚኖራቸውን ተፈላጊነት ከፍ ለማድረግ ይጥራሉ። አስር የጥርስ ሐኪሞች ፈገግታው የሚያምርና ማራኪ እንዲሆን የጥርሶ ቀለም ምን አይነት መሆን አለበት በሚለው ዙሪያ ቢወያዩ 9ኙ እንደ በረዶ የነጣ መሆን አለበት በሚለው ላይ ስምምነት ላይ ሊደርሱ ይችላሉ። ነገር ግን በሁሉም ዘመናት እንደ በረዶ የነጡ ጥርሶች ብቸኛው ተቀባይነት ያላቸው የጥርስ አይነቶች ናቸው ብላችሁ ካሰባችሁ እጅግ ተሳስታችኋል። ምክንያቱም ከ1000 ዓመታት በፊት የነበሩት የጃፓን ሴቶች ከጋብቻ በኋላ ጥርሳቸውን ያጠቁሩ ነበር እና ይህንን የሚያደርጉት ደግሞ ለቀልድ ወይም ለጨዋታ አልነበረም። ይልቁንም የጠቆረ ጥርስ የሴት ልጅ ውበት መለኪያና ለትዳር ያላትን መታመንና ቁርጠኝነት የምታሳይበት ምልክት ነበር። ይህ በብዙ ጃፓናውያን ተወዳጅ የነበረው ጥርስን የማጥቆር ፋሽን እስከ 19ኛው ክፍለ ዘመን ድረስ መዝለቅ ችሎ ነበር።
በታሪክ ውስጥ ማህበረሰቡ ሁልጊዜም ለሴቶች ባት ልዩ ትኩረትን ሰጥቷል። ነገር ግን ከመካከለኛው እስከ 18ኛው ክፍለ ዘመን አካባቢ ድረስ የወንዶች ባት ልዩ ትኩረት ይሰጠው ነበር። በዚያ ዘመን ያለው ወንድ የጠነከረና በለበሰው እጀ ጠባብ ሱሪ ላይ ቅርጹ ጎልቶ የሚታይ ባት ከሌለው በማህበረሰቡ ትኩረትም ሆነ ቦታ የማይሰጠው ተራ ሰው ነበር ማለት ነው። በዚህ ሳቢያም የዘመኑ ወንዶች ፈርጣማና ያማሩ ባቶቻቸውን ለማሳየት ሲሉ ስቶኪንጎችን ይለብሱ ነበር። ባቶቻቸው ተፈላጊውን ቅርጽ ያልያዘላቸው አንዳንድ ሰዎች ደግሞ ስቶኪንጋቸው ውስጥ በቅርጽ የተሰሩ ጨርቆችን ያደርጉ ነበር። ንጉስ ሄንሪ 8ኛ በጣም ጥሩ ባት ካላቸው የወቅቱ ወንዶች ግንባር ቀደሙ ነበር። ለዚህም ይመስላል ሰውየው በየዓመቱ የሚከበረውን የወንዶች የእግር ቀን ሳያከብር አልፎት አያውቅም። እስከ 18ኛው ክፍለ ዘመን ድረስ ሴቶች ፊታቸውን ለማስዋብ ሲሉ የሚጠቀሙት ፋውንዴሽንም ሆነ ፓውደር ስላልነበራቸው በየትኛውም የማህበረሰብ ደረጃና የኑሮ ሁኔታ ላይ ያሉ ሁሉም ሴቶች ፊታቸውን ምንም ነገር አይቀቡም ነበር። በ1700ዎቹ ግን ሴቶች ፊታቸውን የሚያስውቡባቸው የተለያዩ ቅባቶችን በማስተዋወቅ አዲስ የፋሽን ልምምድን ፈጠሩ። የዚህ አብዮት አካል የሆኑ የውበት መጠበቂያ ቅባቶችን፣ የማዲያትና ጥቋቁር ነጠብጣቦች መሸፈኛ ፋውንዴሽኖችና ፓውደሮች ነበሩ። ከዚህ አለፍ ብሎም በ18ኛው መቶ ክፍለ ዘመን ማንነታቸውንና ያሉበትን የማህበራዊ ደረጃ ለመግለጽ የሚገለገሉባቸው እንደ ኮከብ፣ ክብ፣ ግማሽ ጨረቃና የመሳሰሉ የፋሽን መለዋወጫዎች ነበሯቸው። እነዚህ ቅርጻ ቅርጾች በፊታቸው ላይ መቀመጡ ከፋሽን ተከታይነት የተሻገረ ጠቀሜታ ነበረው። ለምሳሌ አንዲት ሴት ከከንፈሯ ከፍ ብሎ የኮከብ ምልክት ካደረገች ያቺ ሴት የፍቅር ጨዋታ ፈላጊ ናት ማለት ነው። በቀኝ ጉንጯ ላይ የግማሽ ጨረቃ ምልክትን ካደረገች ደግሞ ሴቲቷ አግብታለች ማለት ነው። በዘመኑ የውበት መለኪያ እንደሆኑት ረጃጅም እግሮች፣ ሰፊ ዳሌና ቀጭን ወገብ ሁሉ ከ14ኛው እስከ 17ኛው መቶ ክፍለ ዘመን በነበረው የአውሮፓውያን የህዳሴ ዘመን የሴት ልጅ ውበት መለኪያ ሆነው ያገለግሉ ከነበሩ መስፈርቶች አንዱ አጫጭር ጥርሶችና ሰፊ ድድ ያላት የሚል ነበር። በዚህም ሳቢያ የወቅቱ እንስቶች ለድዳቸው ልዩ ትኩረት እንዲሰጡ ግድ ይላቸው ነበር። ትንንሽ ጥርሶችና ሰፋፊ ድድ አንዲት ሴት የቁንጅና መስፈርትን ለማሟላት ሊኖራት ከሚገቡ ነገሮች ሁሉ ልዩ ትኩረት ከሚሰጠው የውበት ደረጃ ይመደብ ነበር። ይህ እስከ 19ኛው መቶ ክፍለ ዘመን የዘለቀውና በአብዛኛው ቻይናውያን በስፋት ተግባር ላይ የዋለው እግርን የማሰር ልማድ እስካሁን ካየናቸው ፋሽኖች አሰቃቂው ሳይሆን አይቀርም። በወቅቱ በቻይና የነበረው የውበት መለኪያ ትንሽ እግር በመሆኑ የወጣት ልጃገረዶችን የእግር ቅርጽና መጠን ለመለወጥ የ4 እና 5 ዓመት ህጻናት እያሉ የእግር አጥንቶችን መስበርና ማሰር ልማድ አድርገውት ነበር። በቻይና ውስጥ ለዘመናት የቀጠለውና ለበርካታ ሴቶች ህይወት መጥፋትና አካል ጉዳት መንስኤ የሆነው ይህ ልማድ ታሪካዊ አመጣጡ በትክክል ባይታወቅም ነገር ግን በ13ኛው ክፍለ ዘመን አካባቢ በመኳንንት ሚስቶችና ሴት ልጆች ተጀምሮ ወደ ታችኛው የማህበረሰብ ክፍል የተስፋፋ መሆኑን የታሪክ ምሁራን ይስማማሉ። ብዙውን ጊዜ የእግር ማሰሩ የሚጀምረው ሴት ልጅ ከ5 እስከ 7 ዓመት ልጅ እያለች ሲሆን እያደገች ስትሄድም ልማዷ አብሮ ይቀጥላል። ዘጠነኛ ሞላላ የራስ ቅል። ከ1000 ዓመተ ዓለም ቅድመ ልደተ ክርስቶስ ጀምሮ የጥንት ማያዎች የህፃናቶቻቸውን የራስ ቅል የማስተካከል ልማድ ነበራቸው። ይህ የራስ ቅል ቅርጽን የማስተካከል ሂደት የሚጀምረው ከጨቅላነት ሲሆን የህፃናቱ አጥንቶች ለመግራት ለጋ በመሆናቸው የተለያየ ቅርጽ ያላቸው የብረት መሳሪያዎችን በማሰር የራስ ቅሉ ራሱን እንዲቀርጽ ይደረጋል። ይህ በወንድና በሴት ልጆች ላይ የተደረገው ልማድ ማህበራዊ ደረጃን ከመግለጹ ባሻገር የውበት ምልክትም ተደርጎ ይወሰድ ነበር። ሞላላ የጭንቅላት ቅርጽ በጊዜው በጣም ተወዳጅና የውበት መለኪያ ተደርጎ ይወሰድ ነበር። ይህ ፋሽን
የማያን ብቻ አልነበረም። ማያን ጨምሮ ሌሎች በዓለም ዙሪያ የነበሩ ህዝቦች የራስ ቅልን የማስተካከል ሰፊ ልማድ ነበራቸው። ከውበት ልማዶች ጋር በተያያዘ የሴት ልጅ ረጃጅም ጥፍሮች አብረው የሚጠቀሱ ነገሮች ናቸው። ጥፍሯን የምታሳድግ ሴት ከቤት ውስጥ ስራዎች የራቀ ህይወትን እንደምትመራ ስለሚታሰብ ከውበት መለኪያነት ባሻገር የማህበራዊ ደረጃ መገለጫም ተደርጎ ይወሰዳል። በቻይና የኪን ስርወ መንግስት ዘመን የነበሩት ቻይናውያን ግን ሌላ ደረጃ ላይ ደርሰው ነበር። በዚያ ዘመን ሴቶች ጥፍራቸውን ከ8 እስከ 10 ኢንች ርዝመት ድረስ ያሳድጉ ነበር። ቻይናውያን ሴቶች እነዚህን ረጅም የእጅ ጥፍሮቻቸውን ለመጠበቅ ሲሉ ማንኛውንም ነገር ያደርጉ ነበር። ረዣዥም ጥፍሮች የሀብት አመላካች ነበሩና በቤት ውስጥም ሆነ በሌሎች ጥፍሮቻቸው ሊቆረጡ በሚችሉባቸው የጉልበት ስራ መስኮች ላይ በፍጹም አይሳተፉም። በማልበስ ምግብ በማብሰልና ማንኛውንም ስራ በመስራት እንዲያግዟቸው በምትኩ አገልጋዮችን ይቀጥሩ ነበር። ከጥንቷ ግብጽ ጀምሮ እስከ ዘመናዊው ዓለም ድረስ ረጅምና የሚያማምሩ የአይን ሽፋሽፍቶች የሴት ልጅ ውበት መገለጫ እንደሆኑ ተደርገው ይወሰዳሉ። ነገር ግን በመካከለኛው ዘመንና በህዳሴው ዘመን የአይን ሽፋሽፍቶች ከውበት ጋር በመገናኘታቸው ረጃጅምና ብዙ የአይን ሽፋሽፍት ያላት ሴት ዘማዊ ተደርጋ ትቆጠር ነበር። በዚህም ሳቢያ እንዲህ አይነት ተፈጥሮ ያላት ሴት ከማህበረሰቡ መገለልንና በወንዶች መጠላትን ለመከላከል ስትል የገዛ ሽፋሽፍቶቿን እየነቀለች ስትል ነበር። ይህም ለበርካታ ሴቶች ሽፋሽፍት የሌለው አይን እንዲኖራቸው አድርጓል። በሁለተኛው የዓለም ጦርነት ወቅት በነበረው ፋሽን መሰረት የሴቶች እግር የሚያብረቀርቅ ቆዳን የተላበሰ መሆን አለበት ተብሎ ይታሰባል። ያንን ውድ የናይሎን እግር ለመላበስም በደርዘን የሚቆጠሩ አብረቅራቂ የቀለም ምርቶች ጥቅም ላይ ውለው ነበር። ላይፍ መጽሔት በ1942 እትሙ እንደገለጸው በትክክል ሲተገበር ከእውነተኛው ነገር ሊለይ አይችልም ነበር። ነገር ግን ለዚህ ብዙ ገንዘብ ማውጣት የማይችሉ ሰዎች በቀላሉ በቤት ዙሪያ ያለውን ማንኛውንም ነገር መጠቀም ይችሉ ነበር። አንዳንድ ሴቶች ያንን የሚያብረቀርቅና አፍ የሚያስከፍት የናይሎን እግር መልክ እንዲኖራቸው ከዘይትና ከተለያዩ ቅመሞች የሚሰሩ ቅባቶችን እግሮቻቸውን ይቀቡ እንደነበር ተዘግቧል። ማንኛውም ሰው ቡናማ ወይም ጥቁር ቅንድብ ሊኖረው ይችላል። ነገር ግን የጥንቷ የቻይና ሴቶች የተለየ የውበት ልክፍት ላይ ነበሩ። የጥንት ቻይናውያን ሴቶች የአይን ቅንድቦቻቸውን ሙሉ በሙሉ በመላጨት ከዚያም በጥቁር በሰማያዊ ወይም በአረንጓዴ ቅባት በመጠቀም በወቅቱ ፋሽን የሆነውን ቅርጽ በመሳል ተጠምደው ነበር። ለምሳሌ በሃን ስርወ መንግስት ዘመን ቀጥ ብለው የተሰመሩ ቅንድቦች የሚዘወተሩ ሲሆን በሌላ አካባቢ ደግሞ የሐዘን ብሩስ ተብሎ የሚጠራ የቅንድብ ስዕልን መሃል ለመሃል ጀምረው ወደ ላይ በመውሰድ በቅርጽ ይሳሉት ነበር። 14ኛ ክብና ወፍራም ፊት። የ20ኛውና የ21ኛው ክፍለ ዘመን የፋሽን ሞዴሎች የጉንጫቸው አጥንት ጎላ ያለ እይታ እንዲኖረው ሲሉ በየቀኑ ለበርካታ ሰዓታት በመጾም ይታወቃሉ። እንዳለመታደል ሆኖ ከ618 እስከ 907 በቻይና ታንግ ስርወ መንግስት ጊዜ አልነበሩም እንጂ በዚያ ዘመን ክብና ትልቅ ፊት እጅግ የሚወደድ የውበት መለኪያ ስለነበር ይህን ያህል ግፊት አይሰማቸውም ነበር። ውድ ተመልካቾቻችን የዛሬው በተለያዩ ዘመናት የነበሩ እንግዳ ፋሽኖችን ቅኝት ያደረግንበት ፕሮግራማችን የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በቀጣይ በሌላ የታሪክ ሁኔታ ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን የዛሬውን በዚሁ እንጨርሳለን።